በአንድ ምሽት ተደጋጋሚ ዙር ግንኙነት ካደረጋችሁ ለስንፈተ ወሲብ ሊያጋልጣችሁ ይችላል። ማን እንደዚህ ብሎ እንደመከራችሁ አላውቅም። ሲጀመር አንድ ወንድ አሰራሩ ተደጋጋሚ ግንኙነት እንዲያደርግ ተደርጎ ነው የተሰራው። አንድ ወንድ የዘር ፈሳሽ ካፈሰሰ በኋላ የሚለቀቁት ሆርሞኖች ብልት እንዲቀዘቅዝ ካደረጉ በኋላ ከዛ በኋላ ተመልሰው ሲወርዱ ለሁለተኛ ዙር ፍላጎትም ሆነ የብልት ዝግጁነት ተመልሶ ይመጣል ማለት ነው። አንድ ወንድ እንደ እድሜው በትንሹ በአንድ ምሽት ውስጥ እስከ 2 መሄድ አለበት። ከዛ በጣም ሄደ ከተባለ እስከ 5 እስከ 6 ድረስ ሊሄዱ የሚችሉ ሰዎች አሉ ማለት ነው። ይህ ከነ እድሜያችሁና ከሆርሞናል ችግሮቻችሁ ይወስናል። ግን አንድ ወንድ 2 ጊዜ ግንኙነት አደረገም 5-6 ጊዜ በአንድ ምሽት በሌሊትም አደረገም ምንም አይነት የስንፈተ ወሲብ ማለትም የብልት አለመቆም ችግርም የቶሎ መጨረስም ያስከትልበታል የሚባል ህግ የለም ማለት ነው። ማንኛውም አይነት ስንፈተ ወሲብ የሚመጡት ሳይኮሎጂ፣ ነርቭ፣ ሆርሞን እና ሌሎች ችግሮች ካሉ ነው። እነሱ ተመርምረው እንደ አግባብነታቸው ህክምና ይሰጣቸዋል ማለት ነው። በማንኛውም የቶሎ መጨረስ፣ የብልት አለመቆም ችግርና ሌሎች ስንፈተ ወሲቦች መታከም ከፈለጋችሁ ባዮ ላይ ያስቀመጥኩትን ስልክ ቁጥር ደውላችሁ ከ3 ሰዓት ጠዋት እስከ 12 ሰዓት ብቻ ቀጠሮ ማስያዝ ትችላላችሁ። መታችሁ መታከም የምትችሉት በአካል ብቻ ነው። በስልክ ምንም አይነት አገልግሎት አንሰጥም። ሁል ጊዜ እጠብቃችኋለሁ። ባይ ባይ።